ተሰማይ ሰማት ወርደህ ሃሎ ወይዬ እንኳን አብራ ደረሰን ቅርጫ እሺ አይ ቅር ማለት ያው እኛ በባዬ በቤተሰቦቹ እንደዚህ ኮንዶም ከቶቹ ጋር አንድ ላይ ነው ቅርጫ እንገባው ይሄ ነው አው ሁሉ ጊዜ እኮ ከባይ ቤተሰቦቹ ጋር ነው እንደዚህ ቅርጫ እንገባውና እዛኛው ስላለኝ ብዬ ነው አንድ ሰው ጎላችሁ ነው ለነገሩ ችግር የለውም መግባት ይችላል ለምሳላችሁ በሳምንቱ እንደገና የቤተሰብ አማርኛው ልታፋይ ነው እንዴ የቤተሰብ ስብሰባኛ ቤት ነው ያለው ስለዚህ ለሱ መጠቀም ይችላል ችግር የለም ልግባላችሁ በቃ ምን ያህል እንደወስድላችሁ ነው የምትፈልጉት ማለት እናንተ ትርፍ የመጣባችሁ ሙሉ ነው ወይስ ግማሽ ሙሉ ችግር የለም እሺ ታይጥሩ ነው እኔ እንደው ማሪፍ ነው ያደረጋችሁ እንዴ ቆይ ወላዲታ አሁን ምንድነው አሁን የሚመጣው በዓላችን አሁን ነገ ያሁን የሚከበረው ገና ጥምቀት እንቁጣጣሽ ፋሲካ ወይኔ ጉዴ ለፋሲካ ማለት ልጆቹን ወይኔ ስብከዛቀባቸው ደግሞ ሰዎቹ ላይ ወይኔ ጉዴ ፈላ ገኒ ቀበሪኝ ወይኔ ጉዴ ፈላ ገኒ ቀበሪኝ ራሹ ገኒ እየስሞትልሽ እኔ ላንሳው ስሚ ገንዬ ከተዋረጀልሻለሁ ጉዶኝልሻለሁ የት ነው ያለሽው አንቺ በቃ መጣው ጠብቂኝ እሺ መጣው ምንም በቃ ማማክርሻለኝ ጉዶኝልሻለሁ በእናትሽ ወይኔ ጉዴኔ ያፋ ያከርመኛለሁ አንድ ሰው እንደሱ ሞትልሽ መጣው ጠብቂኝ በቃ መጣው እሺ ገንዬ እኮ ስመጣ ነግርሻለሁ ቢሮ ለምጣና ለወራሽ በእናትሽ ቀበሪኝ ገንዬ እዛ መጣለሁ ስመጣ ወራሻለሁ በቃ ጠብቂኝ ቢሮ አይደለሽ እዛው ስመጣ ነግርሻለሁ አንቺ ደግሞ ጭቅጭቂን በቃ ልምጣልኩሻል ሊገኒ ይቆጥሽ ምን አበሻሽ መተኮርፊ ምን ተፈጠ ሽንቱ ዳለች ይድርማለች ምን አበሽ ነው የምትወራ አንቺ ደግሞ ያማታል እንዴ እሺ አረኛው መጀመሪያ አንቺ ሄደው ገብስ ነው ያኔ ስንት ነገር ተበጥርቄልሻለሁ እናቴ ወይ ደግሞ ይፈላ ያንቺ እዳው ገብስ ነው ቀላል ነው አላልኩ እዳው ገብስ ነው ለዚህ ሰው ይወጣ የኔ አንተ ተጨማሪ ከደዛ እንደው አገባኝ ተሰማይ ሰማት ወርደህ እሺ ምንድነው የመጣሽበት ጉዳይ ምን ሆንኩ መሰለሽ ይሄ ቅርጫ ምናምን ሲሉኝ ያስታወስኩት የዛሬ አመት ይሄ እንደዚህ የሰፈር ወጣቶች ተሰብስበው ስለ ቅርጫ ሲያወሩ ምን ሲሉ እንደዚህ በመንገድ አልፈሰል ማቃቸው ልጆች ናቸው የሰፈር ልጆች ናቸው ተሰብስበው ማለት ነው እንደዚህ ጀማ ሲሰበሰብ ደስ የማል ገብቼ ማውራት መሳቅ መጫወት ምናምን ፈልጋለሁ ከዛ ወጣቶች ናቸው የሰፈር የጎረቤት ልጆች የጎረምሳ የተባሉ ልጆች ወጣት አባቶች ምናምን ተሰብስበው ቅርጫ ልናመጣ ነበር እንደዚህ ልናደርግ ነበር አንተ ስንት ወር ትችላለህ አንተ ስንት ታረጋለህ ምናምን ተባብለው ተሰብስበው ሲያወሩ ነው ማላቸው አብሬ በቃ አንተ ስንት ትችላለህ ምናምን ብዬ ብቻ የበሬ መግጃቸው ተሟላና እዛው ያሉ ተሰብስበው ቅርጫ እንዲካፈሉ ሆነ እንደም የዛሬ አመት ለካ አንቺ እኔ ምን ያሻል ምን ቅርጫን ይችላልኩ አልኩኝ አንድ በሬ በሬ ቅርጫ በሬ በሬ ተቦተረፍኩ
ግን የሚያስቅሽን ነገር ልንገርሽ። አይ በሬ ስሜታዊና ስሌታዊ ያልሆንኩም ስሜታዊ እንጂ ስሌታዊ ያልሆንኩኝ በሬ እኮ ነው ያልሽው። በሬ እኮ በሬ። ከዛ እንትኑ ደስ ይላል። በቃ ያላችሁ ጉርብትና ስንት ናቸው? አንድ 10 ወሳይ 10 ምናምን የመጣሽ ተይ ቢያንስ የሆነ ብቻውን የሆነ ያገባ ልጅ አለ ምናምን ብለው በዛ እያደረጉ ሲካፈሉ በቃ በሚቀጥለው ዓመት እኔ ደግሞ ሰርፕራይዝ ባደርጋቸው በቃ እኔ ቃል እገባለሁ እንትን እላቸዋለሁ የዛሬ ዓመት ምናምን ብዬ መቦትረፍ አለ ምን ይል ነገሩ በዛ ሰዓት የተሰማቸው ስሜት ደስ እንደሚል። ግን እኔ አሁን ምን መስልሽ ያስደነገጠኝ እርስት አድርጌዋለሁ ከና አይሙሬ ውስጥ ወጥቷል። ቀድመሽ ብትዘጋጅበት እኮ አንድ ዓመት አንድ ቀን ነው የሆነብኝ። የዓመቱን መፍጠን አስቢው፣ ቃል የገባሁትን አስቢው። እነሱም አልደወሉልኝም። በሬ ኦልሬዲ ቃል ገብተናል። በሬ ስንት እንደሆነ አውቀሻል? እንዴ 20 15 ከምርሽ በግ ነው በሬ ነው የምታወሪኛለሽ? በርበሬ አላልኩም። በሬ 20 ሺህ ብር በይሄ ግብዳ እናደርገው። እሺ እንትን ምንድነው አንቺ እንደ ሰበል ልረጫቸው ነው እንደ ግብዳ 10 ምናምን ናቸው እንደ ሰበል ይያሳረጫቸው። በሬ ከምር እኮ ነው። በሬ ስንት ነው ዛሬ? ለቅርጫ አንድ ሰው ለመግባት እኮ ቢያንስ እኮ ከ10 ሺህ ብር በላይ እኮ ይፈልጋል አንድ ሰው ቅርጫ ለመግባት መለስተኛ ገባሁላችሁ። ቅርጫ ገባላችኋለሁ ነው ያልኩት። በሬ ይዤ እመጣለሁ። አዎ ቅርጫ እንዲካፈሉ ግን የሙጭ እንደዚህ ብቻ አንቺ ምትኖሪ ደግሞ በነገራችን ላይ ይሄ ነው የሚያሸብተው። እኔ ገዝቼ አላውቅም። ስራ ነው ባዬ ነው የሚገዛው። ለዛን ቅርጫ እንገባለን ምናምን ብዬሽ እኔ ቅርጫ ሲመጣ እኛ ግቢ ቅርጫ ሲደረግ ምናምን ነው እንጂ የማውቀው ዋጋውን እኔ የሴት ስራ አይደለም የምናገባው። የሴት ስራ ሰዎች ስለሚከፍል በቃ ቀላል ብለሽ አልሽ አይደል? 20 ሺህ ብር ምናምን የኔ ቆንጆ ስንት ነው? ላግዝሽ እንኳን አልችልም ይሄን ጉዳይ እንደ ጓደኛ የገባሽው ቃል በሬ ጠይቅ። ኧረ ጠይቅልሻለሁ በሬ ዋጋ ጠይቅ ነው መንፈስ ቅዱስ እንዴ ነው እንዴ። ስለዚህ አሁን እጅ ምን ላድርግ መሰለሽ? እጄ ላይ ያለውን ብር ላሳይሽ። እጄ ላይ ያለው አንቺም ጀቡ እስከዛ ድረስ ዋጋሽን እንትን በይ። እጄ ላይ ያለውን ብር እንትን ላሳይሽና ይሄ ነው በሬ ይሄ እንትን አይላቸው ይሄ በሬ ዶሮ በሬ በዚህ እኔ የለውም። ይኸውልሽ እኔ ጋር የመጣሽው ምን ፈልገሽ ነው? የማይሆን ቃል ገብተሽ ምን ፈልገሽ መጣሽ? በቃ አብረን መጀመሪያ ዋጋ እንስባ ከዛ በኋላ ልግባ ብያቸው እንግዲህ። እሺ ሌላ ደግሞ ጓራኔ ወንድሜን ለማባረዬ ማነው ታገል ለማልጠይቅልሽ ስንት ገባ በሬ ያለ ተገበገበች ደንጠይቃል እንዴ እያየራ ይሻላል። በዚህ ብር በታሪክ እንዳታስቢ ወንድሜ። እንዴት ነህ ያለኝ? ሰላም ነው? ደህና ነኝ ይመስገን። ቆይ እስቲ መለስተኛ በሬ ስንት ድረስ ይሆናል አሁን ገበያው? ወንድሜ ማርያምን ምንም ማውቀው ነገር የለም። ኧረ እንኳን አላወቅም ምን ያደርግልሃል? ከፍተኛ ምንም ማውቀው ነገር የለም። ወንድ ከትዕግስት ጋር ይኸውልህ ትዕግስት ምን እንደሆነች ልንገርህ። አጠገቤ አናዳኝ እኮ ታረቀን አይደል እንዴ? ቲጂ ማናት? ቲጂ ነች። ይኸው እንደሷ ከትከተ ግመጠኛ አባቴ ማናት ቲጂ? ፕሮሰስ ያደርግ ቆያል። ሰማ በሬ ገዛላችኋለሁ ብላ ሰፈርተኞች ቃል ገብታ እኔ ጋር ቀበሪን ትለኛለች። መታኔ ምን ላድርጋት? ያለኝማ ብር ብሷ እኮ ቃል የገባችሁ በሬ ነው ወንድሜ። ሺህ ብር ይዛ እኮ ነው በሬ የምታስበው እንዴ? ወይ አራመሽል እኮ አንድ የሁለት ጠቦት ነው ዋጋ። እስቲ ማርያም በለኝ እውነት ውድ ነው በሬ እኮ ውድ ነው በጣም። ምን ልትሆኝ ነው? 45 ሺህ ብር ይዛ ብዙ ብር ይዛለች በሷ ቤት። በገኒ ላይ ያስገባ አባቴ የዛሬ ዓመት እከፍላለሁ ያንተን በረሳው እኔ በዚህ ላይ አንድ 10 ሺህ ጨምርልሻለሁ። ይኸውልህ ወንድምየው የገኒ አካውንት ላይ ብር ጨምርላትና ያንተንም እረሳዋለሁ። ምክንያቱም የመርሳት ቆንጆ ባህሪ ያለኝና ለገኒ ብር አስገባላትና የዛሬ ዓመት ያንተንም እዳረሰዋለሁ። ኧረ እኔ ላይ ሄዳ ይመጣል። አይ ውድ ነው ግን maybe ገና ሊሆንም ይችላል። ዘንድሮ አምናውን ነው የማውቀውና አምና ስንት ነበር? ረቀም ስለነበረ ምንም የለኝም። አምናውን ንገረኝ ግድ የለም። የአምናውን ከነገርከኝ ይጨምራል። እኔ እንኳን 14 ሺህ ነው የከፈልኩት። እንዴ እኛ ለ6 ምናምን ሆነን ወንድሙ ቢያንስ 80 90 ይሆናል። አረ 100 ምናምን ነው ትላልቁ ማለት ምናምን ብር 100 ምናምን ሺ እኔ ቆንጆ አሁን እንሄድና 45 ሺህ ብር ይዘሽ አንድ 10 ብር አዳረግልሻለሁ። ሁለት በልጅ ስንት ብር?
በቃ እሱን እናሰናብቷል 10 ሺህ ብር አልሰጥም ቻው በቃ ወንድሜ 5000 ብር ቻው 50 አረግልሻለሁ እሺ ቻው ጌታዬ ቻው ድንገት መጣ ደሞ አናቴ ላይ ተቆማለች 5000 ብር ጨምርልሻለሁ 50000 ብር ይዘሽ ትሞክሪ ስለዚህ ምን እናርግ መሰለሽ 45 አይደል ስንት ነው የምትሰጪኝ 5 ያው በዋዚ አርግሽ ቢው ምን አረጋለሁ እሱ 40 በሬ የሆነ ጨምሪልኝና ከዛ በኋላ ምን እናረጋለን መሰለሽ 100 ምናምን የምርሽ ነው ከምሬ ኮንትጂ እንዴ ግማሽ በሬ ይሸጡናል አይሰጡንም ግማሽ በሬ ደስ በሬ እኮ ነው በሬ ካልሽ በሬ ይዘሽ ሄደሽ ታርጃለሽ እነሱ ማለት ዋናው ፊቱ በሬ ነው ስጋው ቀንስ ያለ ስለዚህ አሁን አንቺ መጨምርልኝ እዚህ ላይ ጨምሪልኝ 5000 50,000 የለኝማ በዓል እኮ ነው እኔም እኮ ቤተሰብ አለኝ እኔ ቆንጆ ልጆች አሉኝ አሁን አዲስ ትዳር ላይ ነኝ እኔ ቆንጆ ክትፎ መብላት አለበት ሰውየው ሰውየው ዶሮ መብላት አለበት ሰውየው ዶሮ ማን የዛሬ ዓመት ነኝ እኮ የሰራው አምጪልኝ አሁን ከፈልግሽ አሁን ማለት እንዴት ብዙ ቅጣት አለብሽ እኮ ገና እሺ ለማንኛውም ጭብር 5 አስገባልሻለሁ እሺ 5 አሰኛል ግን እየወድሽ ወይ ትጂ 100 ብለሽ ከዚህ በኋላ እየተማከረን ቃል እሱም በይ ከዚህ በኋላ እየተማከረን ከተራራቅን ብቻሽ ከቦተረፍሽ ስለዚህ ገበያ ነሽ አንቺ በለሽን አስጨምሪ ጨምርልሻለሁ ጨምሪ ስለዚህ ያለሽን አይደለም እሺ መሰጨኝ በሬው ተራስ እንደ አንጀትሽ እንደመጨከና አውቃ አረ በእናትሽ ነው እንንካውሽ ተነሱ በቃ እሺ በቃ ቦርሳሽ ነው ትይጁ በሬ ማለት ቢያስ እንደዚህ ከዚህ ገማች ለማድረግ ነውጫት ወይ ጉድሽ እኔም ቦርሳ ይያዛ ያዣ ጫማ ግን እንዴት ነው የምንሆነው እዛ ቦታ ላይ በእግዚአብሔር እኔ አልያስኩኝም እንዴ ባክሽ በሬ ባገር ልብስ እስቲ እንየው በሬ ባገር ልብስ እኔ አባሉ ጎዝዞሽ የጠበቅሽ መኪና አዎ ደስ እንዲልሽ እና በሬ ማስሉ መኪና አደረሳችሁ በላችሁ እሺ እንኳን አደረሳችሁ እስኪለለለም በሉላችሁ ምን አለበሽ እንኳን አደረሳችሁ እስኪለለለም በሉላችሁ በሬ ተራ ወይ በሬውን ሀያ ባረ ወደ ገበያ ነገር ይስራይን ጥዬ በዋዜማ ኧረ በእናትሽ እንትን ሰርግ ፕሮግራሜን ሲጀመር አንቺ ጫማርግሽ ነው እዚህ የምትፈጪው እና ምን ላድርግሽ ታዲያ ቤት ነበር ለምን እንደመጣሽ ሲጀመር ወገብሽን ሳሳሸሽ ፍላት ጫማ አድርጊ ተብለሻል እና ታዲያ ቢሮ ነበርኩ ምን አገባኝ ትንቦጫ አድርጊያት እና ለቦረጫ ተመልሼ እመጣልሻለሁ አይ ቦረጫ እዚህ ጋር ልቆም መሰለኝ ወይኔ ጫማዬ ለነገሩ እኮ አንቺ ነልሻለሁ እንጂ እኔ ራሴ ያረኩት ጫማ እኮ አንቺማ ምን አለሽ ወገብሽ አልተነካም እንዴት አላችሁ ድንገት መጣሽብኝ እንዴት አድርጌ ጫማ እንኳን መቀየሪያ ጊዜ የለኝም ምን ማለት ትንሽ እግር ወገቤ ቢታማ ከኔ ጋር እንጣል አይደለም ሲጀመር ወገብሽን ከታመምሽ በኋላ ፍላት ጫማ አድርጊ ተብለሻል እና ሁሌ ቢሮ እኮ አንዳንዴ ሰው መምሰል አለብኝ ነይ በእናትሽ ለማንኛውም ምን አገባኝ ወገብሽን መስየን ያልኩሽ እኔ ወገብ መምሰል ይችላል እዚህ ጋር ምን ያስመጣኝ አሁን ዋጋን ጠይቅ መጪ በእግዚአብሔርን አሁን ስንት ስራ ፈተሽ በዋዜማ ስንት ሽንኩርት መላጥ ያለብኝ ካንቺ ጋር ልምጣ በእግዚአብሔር ሰው ወስዱ ጨርሶብናል እንዴ ትናንሹን ነይ በእናትሽ በቃ ኡፍ አንቺ በስማ ሽንት ልጅነቴን አስታውሰኝ ሰው ደስ ይላል ሰው በትየለቀለኩት እስከስታ ብለሽ ነው አሁን እና እሺ ከስ ይላል እሺ ወቆለፍሽን ኢየሱስ አሁን የትኛውን በሬ ጠይቄ እንደማስተነስ ግን በሬ ጋር ሲሄዱ ነግርምዬ እነ ባዬና ግርምዬ ዱላ ሲይዙ አባቴ ዱላ ላይ አስቀም ምንድነው በኋላ እኔ ምን ይሮጣል እስቲ ምን ልንገርሽ በእግራሽ ራስ ጎዳላ ፊን የሚያርጉኝ ይመስለኛል የሚረቁኝ ይመስለኛል እኔ ሲያምር እስከ ስንት ይባላል አሁን እነዚህ አባቴ እስከ ስንት ነው አባቴ አሁን ይበሬ 15 እኮ 15000 ብር አይደል 15000 ብር ወይ 15 ስንት አሉኝ አባቴ
ግርማ ይሞት 15000 ብር መስሎኝ ምኑ ስንት ማለት ነው? ኧረ ትጂ በመድኃኒዓለም ኧረ በመድኃኒዓለም ካመን እንደው ባንድ አፍ ብዬሽ ነበር ገዝተኝ ፍራንክ ነው ብለሽ ነው እሳቸው አይደለም ስንት አሉኝ ይሄ በሬ 150 ትጂ ስንት ብር ነው 15 ቢሰጡኝ እኔ እንደው ኃጢአት አይሆንብኝ ምን እሺ እኔ 50 እንኳን በሞላልሽ አደርሽም እዛ አልደርስም 150 ነው ያሉኝ መቼ ጎልኛል ማለት ነው ወደ ጉድ ፈላ ብትከራከሪ ከ45 ቢሸጡልሽ ሶ ስንት በሬ ይሰጣሉ ይላል አንድ ይበልጣል ስንት ነው አሁን በጉ ስንት በጉ ስንት ነው በጉ ስንት አንተ ገዝተህ ነው ስንት ገዛ 32 በግ ችግር የለም አባቴ በጉን 32 እሺ ነው የገዛው ታዲያ እጂ ባልሳል ተናገር ነው እሺ ታሳዩን ጌታዬ ሁሉን እናሳይሽ ምን አውቃለሁኝ በሬው እኮ 45000 ብር ይዞ በሬ 45 አንቺ ጨምርልኝ ያው ትጂ እሺ አንድ 20 ጨምርልሻለሁ 20 ጨምርልሻለሁ ማለት ነው 20 ጨምርልሻለሁ 20 እሰይ 20 ስንት አሳዘንሽ 60 ትንሽ እንትን የምትባል የጠቦት የምትባል ጠቦት ለ10 ምናምን ሰው ጠቦት አይሆንም ለከለበግ ነው ጠቦት አይደለም ጊደር ነው የሚባለው ጊደር ማርያም የት እስቲ ያነስ ይላል ነይ እስቲ አንተ አፍንጫ እንዳትል ነይ ላሳይሽ ነኝ ብቻውን ጊደር የምትባል ከብት ነበረች እኛ ቤት ማርያምን ጊደር እንትና ትባለች ነይ እስቲ መጋል ላ ተንዳት ትረገጣለች ትረግጥሻለች ማያፈርሉን ትረግጠኛለች በግሯ አና አይ በጆሮዋ ወላዲስ አምባ በጆሮዋ ታውነች እቺ ስንት ነች አረ ነው ለሰራባት ከምታወሪ ሳትረገጭ ከምታወሪ ገኒ 40 ማርያምን እውነት በማርያም ባለቤቱ ነው 40 ሴት ነች ወንድ ምን አገባን ጾታው ጾታማ ግድ ነው ወንድ ጾታው ጡቱ እየንጡጡ ይያላል እንዳልጨምር እኮ ነው ማርያም በለኝ 40 ቲጂ ወይ ሴት አይሆን ለምን ሂጂ ለላንተ እንዴ እኛ ልናስወልዳት አይደለም አረ ያሳውሽ ነው እግዚአብሔር እስቲ ማርያም በይ ታዲያ ሙድ ያዘ አውቀው ነው አይደል አብላታቸው ነው በግ 32000 ብሎሽ እዚህ ጋር ነይስ በግ 32 ብለው አባቴ በግ 32 ብለው ነበር በጉና ተሶማሊ በልጣታለ ማንም ስለሆነች እኮ አረ ሴት ስለሆነች ነው ዋጋ የሚቀንስ የሴት ዋጋ ይቀንሳል እንዴ እንደው መጨመር አለበት እኮ አሁን የሆነታቸውን ይሸታቸውን ስሙኝ ጌታዬ የሆነታቸውን ይሸታቸውን 45 ያሉ ውሸታቸውን ታዲያ አሪፍ ሀሳብ አልዋሽም ገበሬ አይደል እኮ ታዲያ አሪፍ እኮ ወይስ በዚህ ሰዓት 32000 ብር በግ ገዛው እያልሽ ሰው የሙድ እያዙብሽ ነው እውነታችሁን ያምሻል ዳርመናችን እነሱ ሙድ እያዙብሽ ነው ቆይነሽ ምን ሳቅሽ ትመስኛለሽ ብልጥንት አይደለም አይ ብልጣርልሽም ወኮሰዱብን በኋላ ነው ምን ይሰማታል እንደዚህ ከገዛንና ከወጣን በኋላ መርፌ ያስወግቱ አስደንብሩ እንዳያስጠፉብን እንጂ ከእንደሳል ማለት እንዴ እንደዛ ሲያደርጉ አቻለ በሬ ቆጣባል የሆነ ነገር መርፌው ውግት አድርጎ ደንብሮ ከተማ ለከተማ ነጣፋት ያልሻል በየው ነይ ቀስያ ጫማ ይመችሻል ማርያም ወይኔ በቱ ከኋላ ምንድን ነው የመጣው ወየው ነይ ሰሚ 45 ጌታዬ ስሞትልህ ነው በቆይ ይሄን ጠይቀው አንዴ ይሄን ጠይቀው ቆይ አይ መንካት አይደለም ይሄን ጠይቅ ይሄ ስንት ነው ያኛውን እሺ ያኛሽ እቺ ይሄኛው ስንት ነው ይሄ ስንት 95 እንደዛ ያልሽ እዛ ጋር እውነት መስሎሽ 95 ማለት 90000 ያኛውን እኮ ያኛውስ ያቺን ወያው ያንን 45 እኔ እኮ ልቤዛ ቆሞ ነው እኮ 45 እኮ እኔ ከሰው ብር ሳልበደር ካንቺ ብርሽን እዛ ያላ ቀይሬያለሁ አልሰጥም አልፈልገውም 45 ሰጪው ካሉኝ አረ አረ ያ ደህና ብር የለንም ደህና ከብትና አንገዛም አነስ ያለ ብር ስለያዝን እኮ ነው ርካሽ ነው ርካሽ ስንት ገብቷል እስከ ስንት መሐከለኛ በሬ የእውነት ስንት ድረስ ነው መሐከለኛ 80 ግን እንደሱ ያወጣ እኔ አሁን ይኸውልህ ምን አገኘ መሰለህ እዚህ ጋር 45 አሉኝና አላመንኳቸውም አፋቸውን ቶሎ በእፍና አድርጌሉ ሰው ሙድ እየያዙብሽ ነው ያቺ ትዩ ልዛሽ ጋር ያለች እቺ 45 ማርያም አይሆንም ማለት
በቃ ይሁን ለእርሳቸው ለነገሩ ለአንበሳ ነው ምናምን አሉ ምክንያት ያላቸው እነሱ አይሆንም ካልሽ ወይ በሽተኛ ነች ወይ ማጥቶነች ወደጣጥ ምትልቶን አመሰግናለሁ እሺ ጌታ እሺ እግዚአብሔር ይስጥልኝ ብዙ ነገር አለ በሽተኛ ልትሆን ትችላለች እንዴ ምን ሆነሽ ነው ነይ እስቲ ለዛ ነው ለም ለሃጭም ነው እንትን ይሄ ቡከት ይሄ እንትን ይላል ልክ ነው ልክ ይሄ እንደ በግ ስጋ አይነት አለ ይሄ ምጭርጭ ቀይ ወጥ ላይ ምን እናረጋው 45 ብር ይዘው በሬ ፍለጋ መጣ 45 ሺህ ባለው ነው የሚፈሳው 45 ብር ይዛ እኮ ነው ባለው ነው የሚፈሳው አዎ እሱማ አንድ ነው ያለሽ እኮ ምን መንገድ አለሽ ሌላ ምን አለሽ የት እንሂድ እኔ ምን አውቃለሁ እሺ ይሄ ስንት ነው አባት አንቺ ቀንዷ አደገኛ ናት ይቺ አዎ ይሄ ብድግ ነው የሚያረጋኝ እንዴት እንደሚያይሽ እንደዚህ ብሎ ይውልሽ እንደዚህ እግዚአብሔር ይኸውልኝ እንደሚታረዱ አባቴ ሰላም ይሄ መጨረሻው አሁን ስንት ደና ስጋ ስንት ቅርጫ ያወጣዋል አሁን ቆንጆ ስጋ ደና በአንድ ኩርቱ ፌስታል 8 ሰው 10 ናቸው ለነገሩ ያገባል ያላገባል የተግባባል የሚግባባል ያጫለ የተጫጫለ አይፈቱ አይደለም ወጣቶች ናቸው በብዛት ያገቡ አንድ ህፃናት ወለዱ ምናምን አያገቡ ይወስ ለዛ እኮ ነገሮች ማከላቸው እኮ ምን አባ ለዛ እኮ ነው የጠበቁሽ እኮ እግዚአብሔር በጣም ከባድ እኮ ፕሮሚስ ከባድ እኮ ለዛ ነው አሁን አለ መርሳት ሲያንስ አልፎስ ቢሆን ትዝ ያለኝ እንዳይደውልሻል ማታ አልፎስ በሬያችንስ ብሎ ይደውልሻል እኮ መኪና ውስጥ ደግሞ እንትን ዛሬ ማይደውልሻል እሺኛውን በሬ እኔ አሁን እኔ በሆነ አሁን ቃል ከገባው ይሄን በሬ ነው የምገዛው እስቲ ቃል ከገባው አሁን ይሄ ግን ሊወጋ ቢል ማለት ነው አይነካኝም እንዴ ያቅፈኛል እንደ ሞዴል እንደዚህ ከፍ የሚያደርግ ይሄ አቃፊ ቀንድ ነው እግዚአብሔር አቃፊ ቀንድ ነው አንደኛ ደረጃ ያምራል እንደ ያቅፈኝ ይሄ ስንት ነው አባት 180 18 ማለት 180 ነው አማርኛ እንዴት ነው 18 ብር አይደለም 18 ሺህ ነው እንጂ የሚመስለኝ እንዴ እኔ እናት በሬ እኮ ነው በሬ ነው እሱማ በርበሬ አይደለም 180 ጌታ ኮርማ ነው የሚባል ኮርማ ማለት የዋዜማው ጊዜ ማለት ነው ያልተወቀጠ ባይዘው ጣፋጭ ምንድን ነው ያልተወቀጠ ቆንጆ ቆይ ሞርሞት ማለት ቁርጥ ላይ ኮርማው ላይ አይኖረው ወጪ አይኖረው ምንድን ነው የተወቀጠ ወዳቂ የለውም በሬዎቹ ሞራ ይበዛል ትንሽ ወዳቂ ይበዛል ይሄን የዚህኛው ላይ ወዳቂ የለውም ማለት የተወቀጠና ያልተወቀጠ ምንድን ነው አንድ በሬ ነው የሚገዛው ሌላ ጊዜ እንደዚህ ኮርማ እንደሆነ በእንትናቸው ይወቀጣል አለ የሚሰነጋል ይሰነጋሉ እንደዛ በቃ ይሄ በጣም መልኩም ራሱ ያምራል ቆዳ እንትን ምንጣፉ ራሱ ለማንጣፍ ቆዳው ራሱ መለሰ እንዳገት አይዳገት ይሻላል መንካትም አንችልም ኧረ ምን ነው አይደል አየው በዚህ ጋር ሁሉ አታይም እንዴ እንትን ግን አስታወሰኝ ገኒሙት ይሄ እባቱ ልጅ እንደዚህ ይሄን ከፍት ያጸዳው ነበር እንትን እኔ ምዝቅ ነበር ማርያም እንዴ በት በስማም ወልድ በጣም ምዝቅ ነበር ኩሽናችንን ለቀልቅ ነበር አሰላ ያሉ መደባችንን ለቀልቅ ነበር እንጀራ መጋገሪያ ለቀልቅ ነበር ሽታው በጣም አለው የሆነ ነገር አለው እንግዲህ ሰው አንተ አባቴ ሾፌር እንዴ በመወጣትና ባለ አባቴ ቴንክ ዩ ጎበዝ ሙትነትከን ነው ወይ አባደና አለን 45 ብር ይዛ ወንድሜ 45 ብር ይዛ በሬ ልገዛ መጣች ጄል ያለው በሬ ልገዛ መጣች 45 ሞት ልቀበረን በ45 ሺህ ብር ልገዛ በሬ ስንት ነው ያለው ምናልባት ነገር ከነገ ወዲያ ከባል በኋላ ይችላል እሺ ማትረባ ብሎ ይችላል ከዚህ በኋላ ሞራት ማልፈልግ እላ ያለችው እላ እዛች አፋለ ያለችው 400 ምን አንተ አውቀህ ነው እንዴ አሁን 180 ሺህ ያርኛል እሳቸው ይለያያል ምን ነው የሚለያየው 400 ሺህ ይሸጣል 300 ይሸጣል 200 ይሸጣል 150 አለ 100 ትልቅ አለ በጣም ትልቅ አመት ይደለም በዛው ልክ ወጪ የሚበላው ግን ላይ ነው አሁን ያችን እኮ 45 ሺህ ብር ብለዋቸው ይደነቃሉ እኔ ያለኝ 45 ሺህ ነው አጀል ይያለው 45 ሺህ ጫፍ ላይ ያለችው ላይ ቆቢያ ጥቁር አጠገብ ያለችው መሲና ነገሩ የተሻለ እንደምላቸው በእውነት ትገዛላችሁ እስከ ስንት ድረስ ይገኛል እስከ 50 በእውነት አመት ባል ካለፈ በኋላ አመት ባል አሁን ይገባል አመት ባል እኮ መቀመጫ የለም ነገ ተነገለ ነገ ነው እንደዚህ በር መግቢያ የለሽ ነው ናት እንዴ
መግቢያ በየት ትገቢያለሽ? ጥሩ ሰዓት ነው የመጣነው። በጣም አሁን እኮ ከብት የለም አሁን ከብት የለም። ከዚህ ነው ሁሉም ማንዳዎች ነው የሚመጡት። አንደኛው ከቄራም ከሁሉም ገበያ ያለኛ ምን እና ተቃጠልኩ ትጂ ተቃጠላና ትከፍት ነው። ስለዚህ ተመልሰን እንምጣ ይቻላል። መቼ እንምጣሽ? መቼ አስበሻል? አልገባኝም። ላይ ታውቃላችሁ ወይ ብትመጪ መግቢያ የለም። ከብት ወጋሻል። አሁን ወስኝ የምርህን ነው? አሁን አይተሽ ነው በዚህ ዙረሽ ወስነን ለመግዛት ወስነን እንየውና ከዛ በኋላ እንድንወስን ነው እንጂ ተውትና ተወስናላችሁ። ማይሆን ባይዘይ ከገዛሽም ባይዘይ ማይሆን በሬ ትጂ ማይሆን በሬ እንዳታስቢ። ስሚ ለስምሽም ለክብርሽም አይመጣም። ኧረ በሬ እንደዚህ ሲያደርግ እግር እንደዚህ ሲል ነገር አለ ማለት ነው። ሙት እንደዚህ ያለ እኮ ይበላ እመቤቴን አለ እንደዚህ ያለ እንዴ ነው ይበላ ኧረ አይ ይሄ ገራም ነው ብለን አይ ይሻላል። እሱን ተስማማው እኮ አይ አይቻላ ፊልም እንደዚህ ሲል ችግር አለ ትጂ እንደዚህ አላ ደከመኝ ደግ አደረገ እኮ እሱማ ደግ አደረገ። ይኸውልሽ ከሶስት ቀን እኔና በ60 ካገኘን በ3 ቀን በኋላ አንቺ አታስመኪያለሽ። ከዛ በኋላ እዛ ቅርጫት ላይ ትወስጂዋለሽ። እሺ በቃ ስለዚህ ምን ላድርግ መሰለሽ ቢያንስ አሁን ከበዓል በኋላ አይደለም የምሰጣቸው እየጠበቁኝ እንኳን ደውዬ ልንገራቸው። ከበዓል በኋላ አይደለም አሁን ከ3 ቀን በኋላ ከሆነ እኮ ከበዓል በኋላ እንትን ልንችል። ስለዚህ ልደውልና የደረሱበትን በቃ ቢያንስ አለመርሳቴ ልደውልላችሁ። አለመርሳትሽንና ከዛ በኋላ እንደዚህ አስቤ ነበር ግን በጣም ተወደደብኝ። ለዳግማይ ትንሣኤ ታደርጊላችኋለሽ ካልሆነ አላችሁ እኔን ጠብቁ ባዶቹም ቢሆን ምን ላይ ናቸው አሁን እኮ እንደውልላችሁ። ሰው በገዝቼ እመጣለሁ ይላል። ቅርጫ 1 2 3 መደብ ይዤ እመጣና አብረን በርቸሰስ አድርገን ጠባብሰን ምናምን ሴሌብሬት እናደርጋለን ይላል። እኔ ማቃው ደንበኛው እንደዛ ነው አይደለ? ካለ ዘፈን ደርሰን ትንሽ እኮ ነው ወይዬ እንዴት ናችሁ? ሰላም ነው? እንኳን አደረሳችሁ። ሰላም ነው ሁሉ ሸጋ። ያው እንግዲህ ብታየው እግዚአብሔር ነው የተፋኝ። የዛሬ አመት እንደዛ ተሰብስባችሁ ማሃከላችሁ ገብቼ ቅርጫ ስትካፈሉ እኔ እንደዚህ ሰው ሲሰበሰብ ምናምን ደስ ይለኛልና ማሃከላችሁ እንደዛ በጣም እና አሁን ያው የዛሬ አመት ቃል ገብቼላችሁ ይሄለ በሬ ተራ ነው ያለሁት እና አንተ ጅልዬ በሬ ተራ አሁን እኮ ሰፈራችንን ፈርሶ ሁሉም ጀማው ተበታትኗል። የምርህን ነው? አዎ ማለት ነው። እንደውም ከታች በሬ የምትገዥበት እንደው የሆነ ነገር ብትሰጪና የሆነ ነገር ቢደረግ ምን ዘንብለን ተበታታው የት እንዳላችሁ ምናምን አይታወቅም ማለት ተበትኗል። አሁን እንገናኛለን ግን ተበታትኖ ነው ያለው። የምርህን ነው? እዛ ቦታ ብትመጪ ምንም የለም። አዎ ለባሰ ሰብ ማለት አይችልም እና ተሰበሰቡ። እሺ መሰብሰብ ያስቸግራል። ሰፈር ተበትኖ ሁሉም ተበታትኖ ነው ያለው እኮ አትገናኙ መሀል ለበዓል እንዴት ነው? ደግሞ ያ ጀማውን ነበር አንድ ላይ ሆናችሁ ፍቅራችሁ ምናምን ደስ ይል ነበርና አብራችሁ በመጣ ምናምን በያስቤ ነበር ቅርጫውን ምናምን ግን በቃ ሰፈርም እንደዛ ነው። እሺ ወይ ብሩን እንለዋልና ምን ያደርጉታል? ብሩ ምን ታደርጉታላችሁ? ምን አስበ ነው ብሩን? ወንድሜ ገኒ ናት ገኒ ሰላም በላት። ገኒ ቤተሰብ መጣን። እንዴት ነው ቤተሰብ? አረ ገኒ ቤተሰብ ላይ ልጅ ነው። ወይዬ እንዴት ነው? ሁላማ ገኒ አለ ሰላም ነው። እናንተ ልታደምቁልን ነበር። አዎ ግን በጣም ኃይለኛ ነው። በጣም ተወደደና ሲጂ ደግሞ ድንገት ነው ቢሮ የመጣችሁ። እኔም አልተዘጋጀሁም። ድንገት ነው ደንግጣ የመጣችሁ። አዎ እንዴት እናድርግ? የሰፈር ልጆችም ጀማውም የለም። ሰፈር ፈርሱ ተበታትኖ ነው ያለነው እና አትደዋወሉም እንዴ? ለመገናኘት ምን ችግር አለው? ወይ ለመገናኘት ጥሩ ምክንያት እናደርገዋለን። እንደዛ እንዲሁ ሊሆንላችሁ ይችላል ብዬ ነው። ሁሉም ከካይ ያለበት አዎ ግን በቃ ሰዓት ገዙ ተናፈሉት እኮ ምን እናድርግ መሰለህ አባ ምናልባት አሁን እንደዚህ ስትበታተኑ ከመካከላችሁ በጣም የተቸገረ ሰው ሊኖር ይችላል። ይሄ ማለት ይሄ መጀመሪያ ከነበርክበት ቦታ ወደ አዲስ ቦታ ስትሄድ ወጪዎች ምናምኖች ብዙ ነገሮች ይኖራሉ አይደል? ስለዚህ ዝም ብለህ ደዋውልላቸውና በሬ ልንገዛበት ያሰብነው ምናልባት ለነሱም አንዱ ለሰዎች ካሉ ለነሱ ብንሰጣቸውስ ወይ ደግሞ እውነት ለመናገር እንደዛ አይነት ችግሮችም ስላሉ እንደዛ ቢደረግ ይሻላል። በቃ ስለዚህ እንደሱ አድርገው ለእኛ ምንም አይሰራም። ለነሱ የሚሰጣቸው ስለሚሆን እንደዛ ማድረጉ ጥሩ ነው። ስለዚህ ይሄ ነው እናታችን በጣም ነው የምንወድሽ ገኒን በጣም እንወድሻለን። እናመሰግናለን። በቃ ስለዚህ እዛ ሰፈር እናገኝህ ልምጣ ወይስ እንዴት እናድርግ? በቃ እዛ ጠብሻለሁ። በቃ ምን ታደርግ መሰለህ ወይ እንደ ይሄ የተቸገሩትን ሰዎች አካውንት ካለ ለነሱ ያለው ነገር ይሄን ያህል ሰው አለ በለ ላኪን በቃ ብሩ እናስገባላችሁ። በቃ ስለዚህ በቃ እዛ ሰፈርም ከምንመጣ ኃላፊነቱን ላንተ ልስጥህ።
እግዚአብሔር ይስጥልን በጣም እንደሱ አድርገኝ ስለዚህ በአካውንታቸው ባስገባ ይሻለኛል በጣም እናመሰግናለን እሺ አባ ተሰማይ ሰማት ወርደህ